ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ፋና ፖድካስት ወቅታዊ ዝግጅታችን ተጀምሯል። በዛሬ ወቅታዊ ዝግጅታችን ልናነሳ የወደድ ነው እንግዲህ እንደሚታወቀው ከጥቂት ቀናት በኋላ ማለትም እንደ አውሮፓውያኑ አቆጣጠር ከህዳር 10 እስከ ህዳር 21 2025 ዓ.ም ዓለም አቀፍ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ይካሄዳል። የት ነው የሚካሄደው ካላችሁ በብራዚል ከተማ ነውና ይሄ ጉባኤ ምን ጉዳዮች ላይ ትኩረት ያደርጋል? ምን ጉዳዮችስ ይነሳሉ? ከዚህ በፊት በተካሄዱት ጉዳዮች ላይ ተገብተው የነበሩ ቃል ኪዳኖች ወይም ደግሞ ተጀምረው የነበሩ ሂደቶች ምን ላይ ደረሱ የሚለው ልናነሳሳ እዚህ ስቱዲዮ እኔ ሄለን ታደሰ ከባልደረቦቼ ቅድስ ዘውዱና ሄኖክ በቀለ ጋር ተገናኝተናል። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንኳን ደህና መጣችሁ። ቅድስቴ ሄኒ እንዴት ናችሁ? ሰላም ነው። የአየር ንብረት ለውጥ እንግዲህ ትልቅ ሁላችንንም የሚነካ ኢሹአችን ጉዳያችን ነው አይደል? አሁን እያሳልኩ አልሰማሽ? ሳሉ ራሱ ከተበከለው አየር አይታወቅም ከምን አንዱም ችግር የጤና ዋና ችግሩ ነው። ዋና ችግሩ ይዞ ይመጣ ስለሆነ ይመክሩበታል። እንግዲህ መንግስት የተባበሩት መንግስታት እንዳፈርዱ ማለት እንረዳሻለን፣ ችግር የለም። አይ ግን እኛ እኮ እንደው ወደ በኋላ እንመጣበታለን እንጂ እኮ እምትይው እንድትቀንሽ እኮ ያው እያደረግን ያለነው የግሪን ሌጋሲ አረንጓዴ እያመጣን ያለነው ንጹህ አየር እንዲመጣልን እየሄድንበት ያለውንም ጉዞ አለ ነው። ወደ በኋላ እንመለስበታለን። ያው ቀደም ሲል እንዳነሳ ነው አሁን ከጥቂት ቀናት በኋላ በብራዚል ወይም ደግሞ በአማዞን ነው ደግሞ የሚካሄደው ይሄ ጉባኤው ይካሄዳል። አማዞን እንግዲህ የምድር ሳምባ ነው የሚሏት እንደዛ ነው የሚሏት። እንደው እዛ መካሄዱ ራሱ ትኩረት ለመሰጠቱ አንድ ማሳያ ነው ማለት እንችላለን። እስኪ ጥቂት እንበል ስለ አማዞን አማዞን ላይ መሆኑ እንደውም ከአማዞን እንኳን ጀመርሽ። አንደኛ ስለ አማዞን ሁላችንም ማወቅ እንፈልጋለን አይደለ? ስለዚህ እነዚህ ለአየር ንብረት ለውጥ ጉባኤ እዛ መገኘት በራሱ ትልቅ ነገር አለው። ከዛ ውጪ ደግሞ የአንዱ ትልቁ ችግር አማዞን በተለያየ ጊዜ አማዞን ጫካውን የመጉዳት ነገሮች ነበሩ። ትልቁ የዓለማችን ሳምባ የሆነበት ምክንያት ካለው ስፋትም አንጻር እንደገና ካለው የደን ሀብትም አንጻር ነውና አብዛኛው ወደ 60 በመቶ የሚሆነው ብራዚል እንደመሸፈኗ እዛ ብራዚል ላይ መሆኑ አማዞን ውስጥ መሆኑ ትልቅ ነገር ይመስለኛል። ከዚህ ጋርም ተያይዞ ከደን ምንጠራው ጋር ተያይዞ በተለያየ ጊዜ እሳት ሁሉ ተያይዞ የሰደድ እሳት ነበርና እንደውም እሱን ለማጥፋት የሆነ ጊዜ ላይ በጣም ከፍተኛ ርብርብ ሲደረግ ነበርና ትኩረት እንዲሰጠው ትልቅ እድልና በር የሚከፍት ይመስለኛልና አማዞን መደረጉ ምንም አያጠያይቅም። በነገራችን ላይ አማዞንን ጫካ ውስጥ እንደሆነ አርገን እኛም ብንወያይ መልካም። ይቅርብ እንስሳቶቹ እንደምትሰማኝ ይቅርብ። እንዳይጠፋ ህይወቶች አሉ አይደል? በጣም ባዮዳይቨርሲቲ ወደ 10% የሚሆኑ ብዝሃ ህይወት ያለው እዛው አማዞን ውስጥ ነው። ኦልሞስት ወደ 6.7 ሚሊዮን ስኩዌር ነው የሚሸፍነው የሚሉ ላይ በጣም አሁን ቅድስት ስታንሽ ነበር 62% ያህሉ ብራዚል ላይ ይሁን እንጂ እዛ አካባቢ ላይ ያሉ እነ ፔሩ እነ ኮሎምቢያ በጣም ብዙ የሚሸፍናቸው ሀገራት አሉ። በጣም ሂውጅ ነው። እነዚህን ጎረቤቶች በሙሉ የሚያስተሳስር ነው። ያው ዓለምንም በዚሁ ማየት የሚቻል ይመስለኛል። የአሁን እንትኖቹም ስብሰባዎቹንም ቀጥታ ሪዮ ዴ ጄኔሮ ላይ ከማድረግ እዛ ማድረጉ በጣም ትልቅ ትርጉም የሚሰጥ ይመስለኛል። ትንሽ ከተማ ናት። ትንሽ የከተማ ናት። ገና መሰረተ ልማት ራሱ ብዙ ያልተሟላላት ወደ አማዞን ጫካ ለጉብኝት የሚገቡ ሰዎች የሚገቡባት መግቢያ በር መግቢያ ቦታ ላይ ነው ያለችውና እዚህ ከተማ ላይ ነው የሚደረገው። ትንሽ ከተማ ናት ግን ደግሞ ሁነኛ ቦታ ናት ለዚህ ስብሰባ። ወደ 10 አመታት ያክል የፈጀውን የትግበራ እንግዲህ የፓሪሱን ስምምነት ለመተግበር አንዱም አቅጣጫ የሚሰጠው 10 አመት ሆኖታል። የፓሪሱ ስምምነት ይህንን የሚገመግሙበትም እንደሚሆን ነው በጣም ሲጠበቅ የነበረውና አማዞን ላይ እውነት ነው እንግዲህ እንዳነሳችሁት ነው የአማዞን ባዮዳይቨርሲቲ እና የእንትኑ የሚያጠያይቅ አይደለም። ፕላስ ደግሞ ሌላ ምን እያሰብኩ ነበር እዛ ሀገር ማለት የደን ጭፍጨፋ ተጋላጭ ነው ኦብቪየስሊ የደን ጭፍጨፋ አለ፣ ሰደድ እሳቱም አለ እና እዛው አካባቢ ያሉ ሰዎች ራሱ ተወላጆች ራሱ ትኩረት እንደተሰጠው ያደን በጣም ከአገሪቱም አልፎ የሀገሪቱ መሪ እንዲያውም በጣም ጥብቅ ደንን መጠበቅ ወይም ደግሞ ማስፋፋት የሚለው ላይ በጣም ትኩረት አድርጎ እንደሚሰራ ዳስ ሲልቫም ሲናገር ስለነበረ በጣም ትኩረት መሰጠቱ ማሳያ ይሆናል ብለን እናስባለንና እንዳነሳችሁት ነው ስለ ፓሪሱ ስምምነት የተወሰነ ነገር እናንሳ። ያው ቅድስት ያውን ስታንሽ ኦልሞስት 10 አመት ሆኖ 10 አመት ሆኖታል። ከፓሪሱ ስምምነት በፊት ግን እንደው የፓሪሱን ስምምነት ራሱ ለማምጣት ምን አይነት ነገሮች ተደረጉ፣ የፓሪሱ ስምምነት ራሱ ምንድነው የሚለው ነገር ትልቅ ይመስለኛልና የፓሪሱ ስምምነት ከመደረጉ ትልቅ ስምምነት ነው ወይም ትልቁ የተደረገው ስምምነት የፓሪሱ ነው። ለዛ ነው አሁን የ30ኛው ኮፕ በሚጠበቀው ከፓሪሱ ስምምነት ጋር ተያይዞ እየተጠበቀ የሚገኘው ለዚህ ነውና የፓሪሱ ስምምነት መነሻ ነገሮች ዋናዎቹ ይመስሉኛልና እዚህ ውስጥ ሀገራችን ኢትዮጵያን ጨምሮ መላ አፍሪካ በርካታ ሀገራት ከዛ ቀደም በነበረው
የስምምነት ወይም ለስምምነት ላይ ለመድረስ የሚደረጉ ጥረቶች ላይ አስተዋጽኦ ነበራቸው። የመጀመሪያ የነበሩት የተለያዩ ጉባኤዎች ላይ ምንም አይነት ስምምነቶች ሳይደረጉ እንደዚሁ በካይ ጋዞችን ከመልቀቅ ጋር ተያይዞ ተጠያቂ የሆኑ ሀገራት በጣም በርካታ ናቸው። ለዚህ ሁሉም ተጠያቂ ቢሆንም ግን ደግሞ የአፍሪካ ወይም ኢትዮጵያ የመሳሰሉ አዳጊ ሀገራት ያላቸው አስተዋጽኦ ወደ 4% የሚሆነውን ያክል ነው። አብዛኛውን ያደጉ ሀገራት በኢንዱስትሪው እጅግ በጣም በለጸጉ የምንላቸው ሀገራት ትልቁን ድርሻ ይይዛሉና ከዚህ ጋር ተያይዞ የተጎጂነት ነገሩ ምንም ማያጠያይቅም። ጉዳቱ ማን ጋር ነው? የጋራ ሆኖ ግን ደግሞ አምጪዎቹ ወይም የችግሩ ምንጭ የሆኑት አካላት ለዚህ ጉዳይ ላይ ትኩረት ሲሰጡት አይታይምና ትኩረት እንዲሰጡት የማድረግ ሂደቱ የተለያየ ጉባኤ ሲደረግ ነበረ። አንዱ የሪዮ ዲ ጄኔሮ ላይ የነበረው ነው የመጨረሻ የሚባለውን ጥሩ ነገር ላይ ያስገኘ ሞከረውና ወደ ፓሪሱ ስምምነት እንዲደረደሩ ያደረገው ነገር እሱ ነው። አንዱ የፋይናንስ ፍትሃዊነት ክፍፍል ይመስለኛል። ከዚህ ጋር ተያይዞ ለአዳጊ ሀገራት የፍትሃዊ የሆነ የገንዘብ ክፍፍል እንዲደረግ የገንዘብ ድጋፍ እንዲደረግ ከማድረግ ጋር ተያይዞ ነው። ይሄን የምጽዋት አይነት ተደርጎ ሳይሆን መታሰብ ያለበት አስፈላጊ ስለሆነ ነውና እንደው የኔ የዚህ ሌሎች አሰብጣልበት ለፓሪሱ ስምምነት መነሻ የሆኑ ጉዳዮች አሉ ወደ ኋላ ተመልሰን የምናያቸው። ከፓሪሱ ስምምነት በፊት እንዳልሽው የተለያዩ ቦታዎች ላይ የተደረጉ የኮፕ ስብሰባዎች አሉ። ኪዮቶ ፕሮቶኮል ግን ትልቅ መሰረት የጣለ ይመስለኛል። ከፓሪሱ ስምምነት በፊት ጃፓን ላይ የተደረገው የኪዮቶ ፕሮቶኮል በጣም ብዙ መነሳት ያለበት ይመስለኛል። የፓሪሱ ስምምነት መነሻ አድርጎ የሚጠቅሰውም ይሄን የ1997 ላይ የተቀመጠውን አንደኛ የመቀነስ መጠንን መወሰን አለበት የሚል ስምምነቱ ላይ ያለ ሀሳብ ነው። ሀገራት የራሳቸውን የመቀነስ መጠን እንዲሰሩ ከማድረግ ጋር ተያይዞ አሁን በኋላ ኤንዲሲ ሆኖ የመጣው ማለት ነው። ወይም የሀገራት የብሔራዊ የመቀነስ መጠን ምጣኔ ልንለው እንችላለን። በሱ መልክ የፓሪሱ ስምምነት ላይ የተካተተው ከዚህ ጋር የተያያዘ ነው። ሌሎችም ዋና ዋና ጉዳዮች አሉት። በእርግጥ ይሄ ከክፍያ ጋር የተገናኘው ጆይንት ትሪትመንቶች ከአንድ ሀገራት ለየብቻቸውም ቢሆን የአየር ንብረት ለውጥ ላይ የሚከሰተውን ችግር ለመቋቋም የግል ስምምነቶችን ማድረግ እንዴት እንዳለባቸው እነዚህ ነገሮች ያስቀመጠ ፕሮቶኮል ነው። ኢንዱስትሪያላይዜሽን ሲስፋፋ እንዴት ነው ኢንዱስትሪው መስፋፋት ያለበት በአንድ ሀገር ውስጥ የሚሉ በርካታ ነገሮችን ፕሮቶኮሎችን ያስቀመጠ ነው። ያው ፕሮቶኮል ስንል መሟላት ያለባቸው ነገሮችም ጭምር አይደሉ? እንደ መርህ አይነት ነገር እንደ መመሪያ ነገር ነውና እነሱ ናቸው ለፓሪሱ ስምምነት መነሻ የሆኑት። የፓሪሱ ስምምነት ምንም እንኳን ሀገራት በተወሰነ መልኩ በፍላጎት ላይ የተመሰረተ ውሳኔ የሚያደርጉበት ቢሆንም ግን ባይንዲንግ ወይም ገዳቢ ነው። መዋጮአቸውን የወሰነ ነው እና መቀነስ ያለባቸውንም ሁኔታ ሂደቱን ያስቀመጠ ነው። አንዱ የፓሪሱ ስምምነት ላይ የተቀመጠው ነገር በየ5 ዓመቱ የደረሰበት ፕሮግረስ ምን ላይ የቅነሳ መጠናቸው ምን ላይ ደርሷል ሲለው በየ5 ዓመቱ ቼክ ይደረጋል። አሁን ሁለተኛው 5 ዓመት ነው። ሌላ አዲስ ኢቭን አዲስ ፕላን እና አዲስ እቅድ ነው ራሱ አሁን ባለፈው አመት ካወጡት ይሄን % ቀንሳለው ካሉት ራሱ እኮ ላይክ ፕሮግረስ ማድረግ ከፍ ማድረግ ስላለበት የተሻለ እቅድ ነው አምጥተው መቅረብ ያለባቸው ማለት ነው። አሁን ላይ ራሱ እንደዛ ነው መቅረብ ያለባቸው። ምክንያቱም በየ5 ዓመቱ ኢቫሉዌሽን ስላለው አሁን የመጀመሪያው 5 ዓመት 2020 ላይ አብቅቷል። ከ2020 ደግሞ እስከ 2025 አሁን እስካለንበት አሁን ኮፕ 30 ይሄን ኢቫሉዌት ያደርጋል፣ ይገመግማል። እንዴት ነው የመጣ ነው ያለፈውን 10 ዓመት እንዴት ነው የመጣ ነው በየ5 ዓመቱ ስለሆነ ግምገማ። ስለዚህ ሀገራት ምን ያህል ቀነሱ፣ ሀገራት እንዴት እየሄዱ ነው የሚለውን በየ5 ዓመቱ እንገመግማለን የሚለውን ያስቀመጠው የፓሪሱ ስምምነት ነው። ከዛ ፊት የነበረው የኪዮቶ ፕሮቶኮል ግን መቀነስ አለባቸው። የፓሪሱ ያደጉም የበለጸጉም በማደግ ላይ ያሉም ሀገራት ራሳቸው ኤንዲሲ እንዲሁም ደግሞ የልቀት መጠናቸውን ራሳቸው እየተቆጣጠሩ እንዲሄዱ የሚያደርግ መሰረቱ ግን ያው የኪዮቶ ከማስገደድ ይልቅ በራስ ፍላጎት ኃላፊነት እንዲወጡ ከማድረግ አንፃር የሀገራት ብሔራዊ የመቀነስ ምጣኔ የመጣው
የሀገራትን የኢኮኖሚ ፖሊሲ አንቺ የምትይዡ የምትገድቢው አይደለም። አሁን የካርበን ልቀትን መጠንን በዚህ ያህል ቀንስ ብትዩ የኢኮኖሚ እድገቱ ላይ የሚወስኑ ነገር ወሳኝ ተጽዕኖ ፈጣሪ ነገር ይሆናል። ዩናይትድ ኔሽን ደግሞ ወይም የተባበሩት መንግስታት ደግሞ ይሄን የማድረግ ይሄን እጅ ጠምዝዞ ኢንዱስትሪያቸውን በዚህ ያህል ቀንሱ እንደዚህ ማለት አቅም የለውም። እንደዛ ማለትም አይችልም ማስገደድ። በነገራችን ላይ ሄና በዚህ ከዚህ አንፃር ለምሳሌ በፍጥነት ወደ ተግባር ከገቡ ሀገራት መካከል ኢትዮጵያ አንዷ ናት። ከዚህ አንፃር በፖሊሲዋ ነው ይሄ ለአየር ንብረት ለውጥ የማይበገር ኢኮኖሚን በመተግበርና ፖሊሲ በመመራት ረገድ ኢትዮጵያ ቀዳሚ ወይም ከቀዳሚ ሀገራት ተርታ የምትሰለፍ ናትና ትልቁን አስተዋጽኦ እንዳደረገች የተለያዩ መረጃዎች የሚገልጻሉ። ደሞም ነው አንዱ የአረንጓዴ አሻራም መግለጽ ይቻላል። በምግብን በጤና በአጠቃላይ ባደረገቻቸው የወሰደቻቸው እርምጃ ለመተግበር ባላት ቁርጠኝነት ጥሩ አስተዋጽኦ ያደረገች ናት። የ5 አመቱ ሲገመገም ግን እንደ ዓለም ወይም እንደዚህ እንደ ጉባኤው የነበረው ግምገማ ግን ብዙ አይደለም ነበር ነው የተባለው አይደል? አዎ ይሄ የሆነበት ምክንያት ምንድነው? ያደጉት ሀገራት በተለይ እነዚህ ትልልቅ ኢንዱስትሪዎች ያሏቸው ሀገራት አንዳንዶቹ ከስምምነቱም ወጥተዋል። ምክንያቱም ይሄ ምንድነው ራስ ወዳድነቱ ስላለ ቀደም ያለው በአንድ በኩል የካርበን ልቀቱን ለኢኮኖሚያቸው ሲሉ አንቀንስም እያሉ በሌላ በኩል ደግሞ ስምምነቱን የናሳሪ ስምምነት አንቀበልም እያሉ ሌላው ይጎዳ እኔ ምን አገባኝ የሚል አይነት አካሄድ ነው። እንደተባለው አሳሪ ቢሆን ኖሮ ምንድነው ያው ጥሩ ነገር የሚሆነው አሳሪ ቢሆን ኖሮ ይሄን ያልፈጸመ ሀገር እርምጃ እየተወሰደበት ይሄዳል። ለምሳሌ የኒኩለር እንትኖች የኒኩለር ልማት ላይ የሚደረጉ ስምምነቶች አሳሪ ስምምነቶች አሉ። የጦር መሳሪያ ላይ የተመሰረቱ አሳሪ ስምምነቶች አሉ። ይሄም ወደዛ መምጣት አለበት። ያው አፍሪካ በተደጋጋሚ እየጠየቀች ያለችው ይሄ እኮ ስምምነቱ በቂ ሆኖ እኮ አይደለም። ለምሳሌ በየፓሪሱ ስምምነት በማደግ ላይ ላሉ ሀገራት በተለይም ደግሞ ይሄ ተጽዕኖ እያደረገባቸው ላሉ ሀገራት ድርሻ እንዲያገኙ ወይም የገንዘብ ክፍያ እንዲያገኙ የገንዘብ ካሳ እንዲያገኙ ይጠይቃል ስምምነቱ። ይሄን እያደረጉ አይደለም። ተፈጻሚ ይሆን አይደለም። እንደውሱንም አንተ እናነሳዋለን ብዬ ነው ማለት ወጥቶ ያለ በተለይ ደግሞ ይሄ ኮምፐንሴሽን የሚባለው ፋይናንሻል እንትኑ የገንዘብንም የሚለቁት ቅድም እንዳነሳ ነው ማን ነው ገፈት ከማሹ የሚለውን እያየ ነው። እድገታቸውን ኮንትሮል ማድረግ አይደለም የሚፈልገው። አሁን ሄኒ ስታነሳ ቅድም ኦብቪየስሊ አማራጭ አለ አይደል? የግድ አየር ሳይበከል ማድረግ አይቻልም ማለት አይደለም። አማራጮችን ማየት ይችላሉ። ተፈጻሚ ግን እያልሆነ ነው የሚለውንም አንድ ላይ እንድናነሳው ብዬ ነው። አፍሪካ እየጠየቀች ያለችው ይሄ ያካክስልኛል ብላ አይደለም። ወይም በማድረግ ላይ ያሉ ሀገራት እየጠየቁ ያሉት ይሄ ያካክስልናል ብለው አይደለም። እንደማያካክስ ግልጽ ነው። ጉዳቱ በጣም ገንዘብ ይሄንን ችግር ይፈታዋል ማለት ነው አይደለም። ግን ምንድነው እነሱ እየለቀቁ ባሉት በካይ ጋዝ ምክንያት አፍሪካ በማደግ ላይ ያሉ ሀገራት እየተጎዱ ነው። ቢያንስ ክላይሜት ሬዚሊየንት የሆነ የጤና ስርዓት ይኑራቸው። ስለዚህ የጤና ስርዓታቸውን መጥቶ ይደግፍ፣ ከዛ የሚመጣው ገንዘብ ትምህርታቸውን ይደግፍ፣ እነዚህን ዘርፎች ይደግፍ። እየተጎዳን ነው። የዓለም ሙቀት መጠን ጨምሯል ከ19ኛው ክፍለ ዘመን ጀምሮ። ይሄ ማለት 19ኛው ክፍለ ዘመን ማለት የኢንዱስትሪ አብዮቱ በጣም የተፋፋመበት ጫፍ የደረሰበት ነው። ያኔ የድንጋይ ከሰልና የነዳጅ በነዳጅ የሚሰሩ ማሽኖች፣ መኪኖች እንደዚህ በጣም እየተሰሩ የነበረበት ጊዜ ነው። ያደጉት ሀገራት ትልልቅ ኢኮኖሚያቸው የሚንቀሳቀሰው በኢንዱስትሪ አማካይነት ነው። ስለዚህ ይህን ኢንዱስትሪ በነገራችን ላይ ከ1824 ጀምሮ ጆሴፍ ፍሮሪ ለመጀመሪያ ጊዜ ያው እሱን ስለሆነ የምናውቀው ለመጀመሪያ ጊዜ ብለን የምናነሳው የካርበን ዳይኦክሳይድ ልቀት መጠን የግሪን ሃውስ ኢፌክት አለው እና የካርቦን ዳይኦክሳይድ መጠንን መቀነስ አለብን 1824 ላይ ነው እንግዲህ ሳይጀምር ማለት ነው።
ከዛ ጊዜ ጀምሮ ይሄ ነገር አድቮኬት እየተደረገ እየተወራ እየተነገረ መጥቶ የፓሪስ ስምምነት ላይ ደርሷል የዛሬ 10 ዓመት ኦልሞስት ለረጅም ዓመታት እኮ ነው ይሄ እየተወራ የነበረው ምንም አይነት እርምጃ እየወሰዱ አይደለም የ$100 ቢሊዮን የክፍያ ካሳው የተቀዳውን ኤንዲሲ ያልነውን ራሱ አስተዋጽኦ ራሱ ብለን ያስቀመጡትን ራሱ ፉልፊል ያደረጉት አይደለም በጣም አንዱ ችግር አሁን ቀደም ይሄና ስለ አሳሪ ህጎች ወይም ስለ ጥብቅ ስለሆኑ ወይም እስከ መቀጣት ድረስ ወይም ማዕቀብ እስከ ማስቀመጥ ድረስ የሚያደርስ አቅም ገምቷል ብዬ አላስብም የራሱ ይሄ ኮንፈረንስ ይሄዳል ይሰበሰባል የሆኑ አቅጣጫዎች ይቀመጣሉ እነዚህ አቅጣጫዎች ደግሞ እንዲተገበሩ የሚያስማሙ የሚያባብሉ ናቸው ብዬ ነው ማስበው አባባይ ብቻ ናቸው እንጂ ይሄ ረገጥ ያለ እንደዚህ ማድረግ አለበት የሚል አሳሪ ህጎችን ከአሳሪም አልፎ ደግሞ ማሰርም ብቻ አይደለም እኮ ታስረ ያ ህግ የማይገዛ ከሆነ ደግሞ በዛ መስመር ማትሄድ ከሆነ ደግሞ የምትቀጣበትን መንገድ አበጅቷል ብዬ አላስብምና ያን የማድረግ አቅም ጉዳይም ችግር ይመስለኛል አንድም እንደ በየስብሰባው የመጣውን ነገር የ10 ዓመት ሙሉ ለመተግበር አዳጋች የሆነበት አንዱ ምክንያት እሱ ነው እንጂ መጀመሪያ ተይዞ የነበረው መጀመሪያ ወደ 2 ከ2 ደግሞ ወደ 1.5 ለማውረድ የሙቀት መጠኑ ዲግሪ እሱ ነው ወደ 1 ዲግሪ ሴልሺየስ ማውረድ ነው አይደለ ዋና ሐሳቡ የነበረው ከ2 ወደ 1 ሁለቱንስ ራሱ ለማድረስ መጀመሪያ ላይ እንዳልሽው ሄዱ በቃል ደረጃ የሚገኙ በሐሳብ ደረጃ የሚገኙ በስምምነት ደረጃ የሚገኙት ትግበራዎቻቸው ላይ እጅግ በጣም ክፍተት አለበት ቀደም ላነሳው የሞከርኩትም አንዱ እሱ ነው እነዚህ ቃል የተገቡ ነገሮች ባለመተግበራቸው ምክንያት ያለፈው 5 ዓመት እንግዲህ አሁን 10 ዓመት ሆኗል የ5 ዓመቱ ግምገማ የሚያሳየው ደካማ መሆኑንና አፈጻጸሙ ምንም መሬት ላይ የወረደ አለመሆኑን የሚያሳይ ነው ይሄ ደግሞ የቁርጠኝነት ችግር እንዳለ ሀገራቱ ላይ ይሰበሰባሉ ይነጋገራሉ በነገራችን ላይ የአየር ይሄ በካይ ጋዞችን ከመልቀቅ ብቻ ሳይሆን አማራጭ መንገዶችን የሚፈልግ ነገሮች ንግግራቸው ላይ ይደረጋሉ አሁን እንግዲህ ለ11 ቀናት ነው ይሄ ጉባኤ የሚካሄደው ምን እናደርግ በሚለው ወይም ደግሞ የተገቡ ቃሎችን ከመተግበር ባሻገር ምንድነው ምን ላይ እንስራ ምን እናድርግ በሚሉት ላይ ይነሳል የጤና ጉዳይ ይነሳል የምግብ ዋስትና ጉዳይ ማረጋገጥ ጉዳይ ይነሳል አጠቃላይ ደግሞ የዚህ የአየር ንብረት ለውጡን የመጠበቅ ስራ እነዚህ ይነሳሉና ከነዚህ ከሚነሱት ውስጥ ሌቱን የተተገበረው ብትል አንዱ ማለት በሚቻልበት ደረጃ ላይ ነው የሚገኘውና ሪፖርቶች ይቀርባሉ በየጊዜው ጥናቶች ይቀርባሉ እኔ አሁንም ድረስ እንክፈል አንክፈል እንቀንስ ሚል ክርክር ውስጥ መቆየት አደጋው ለ10 ዓመት ነው ዩናይትድ ኔሽን አቅም ኖሮት አሁን አፍሪካም እየጠየቀች ያለችው አቅም ኖሮት በቃ አስገዳጅ ያርገው በአስገዳጅ ሁኔታ አፍሪካ ልትደገፍ ይገባል ፋይናንሻሊ ልትደገፍ ይገባል ኢሚሽኑን ደግሞ በመቀነስ ልትደገፍ ይገባል ይሄ እስካልሆነ ድረስ አፍሪካ ከ4 እና ከ5% ያላለፈ ኮንትሪቢዩሽን ይዛ ትልቁ ጉዳት ግን እያረፈ ያለው አፍሪካ ላይ ነው ለምን ቢባል እነሱ አቅም አላቸው የሚቋቋሙበት እኛ አቅም የለንም ለዚህ ነው አሁን መንግስት ፖሊሲዎችን ሲያወጣ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለአየር ንብረት ለውጥ የማይበገር የጤና ስርዓት የትምህርት ስርዓት ምናምን የሚባለው ሁሉም ዘርፎች በቃ ከአየር ንብረት ለውጥ ጋር የተገናኙ ናቸው ይያያዛሉ በደንብ ለምሳሌ ጤናችን ይታወቃል ጤናው ከታወቀ ሰው ትምህርት ቤት አይሄድም ሌላው ምንድነው አካባቢው በጣም ከተበከለና ጤናማ የሆነ አየር ከሌለ ተማሪ ትምህርት ቤት ሄዶ መማር አይችልም የትምህርት እንትን አሁን ለምሳሌ እኛ ሀገር 2 ሰዓት 3 ሰዓት ሄደሽ የምትማሪባቸው ቦታዎች ነበሩ አሁን የትምህርት ስርዓት እየተስፋፋ ስለሆነ ነው እንጂ በእንደዚህ አይነት መልኩ ክላይሜቱ እየተቀየረ ሲመጣ የአየር ንብረቱ እየተለወጠ ሲመጣ በዛ ሙቀት 3 ሰዓት ተጉዘሽ ትምህርት ተምረሽ ወደ ቤት የምትመለሽበት እድል አይኖርሽ ስለዚህ በየአካባቢው ቢያንስ ትምህርት ቤት የሚሰራበት ትምህርት ቤት ከተሰራ በኋላ ደግሞ እዛ አካባቢ ያለው ማህበረሰብ ቢያንስ ትምህርት ቤቱ ዙሪያ ላይ ዛፍ የሚተክልበት ምናምን ራሱን የሚጠብቅበት ቢያንስ የሚጠለልበት እንዲያገኝ እነሱ ነገሮች እንዲያመቻች ነው በአየር ንብረት ለውጥ ምክንያት የሚመጣ በጣም በርካታ ተላላፊ ያልሆኑ በሽታዎች በጣም በከፍተኛ ሁኔታ ከአየር ንብረት ለውጥ ጋር የተገናኙ ናቸው ስለዚህ እነዚህ በሽታዎች ሲመጡ የመድኃኒት
የምርመራ መሳሪያዎች የሐኪም ምታወጫቸው ወጪዎች በጣም ብዙ ናቸው። ብዙ ነገሮችን ለመቋቋም አዳጋች ይሆናል። ቢያንስ ይሄን እንቋቋም ነው እኮ በመሰጡን ገንዘብ እንጂ እናንተ ቀንሱልን እንድትቀንሱ አሳሪ እኛ እንደውም ለቅነሳው በጣም አስተዋጽኦ እያደረግን ነው ችግኝ እየተከልን ነው። ኢቨን እንትን ከምንለው አስተዋጽኦ ከምናደርገው በላይ እኮ ነው እኛ እያደረግን። ችግሩ የጋራ ነው። አሁን ለምሳሌ ጎርፍንና ድርቅንም እኮ ማንሳት ትችላለህ። የአየር ንብረት ለውጥ ችግሩ ያንን በካይ አካባቢ ላይ ብቻ አይቀርም። ለምሳሌ ኢትዮጵያ ላይ ቢበከል ሄዶ የትኛው ጋር ነው የሚቆመው? የትኛውን መቆጣጠር የምንችለው? ምድር በቃ በአጠቃላይ እንግዲህ የጋራ የሆነ ነገር ነው የምንጋራው አይደለ? ተፈጥሮ የጋራችን ናት። ያንን ደግሞ ማስጠበቅ የኛ ድርሻ ነው። ስለዚህ አሁን ያልካቸውን የጤና ስርዓቱን የትምህርት ስርዓቱን አነሳን። ደግሞ የሰው ልጆችን በእጅጉ ከህይወት ድረስ እስከ ማጥፋት የሚደርሰው የጎርፍ አደጋን የድርቅ አደጋን እንደዚሁ ይሄ ሰው ሰራሽ በሆነ መልኩ መምጣት የለበትም ማለት ሰው ሰራሽ የሚሆነው ደግሞ ምንድነው ተፈጥሮን መጠበቅ ባለመቻላችን ምክንያት የሚመጣ ነው። ይህ ዳፋ የት ነው የሚመጣው? ጎርፍ መከላከል ላይ መስራት የለብንም? ድርቅ መከላከል ላይ መስራት የለብንም? ይህ ድጋፍ ለዚህ አይጠቅመንም? በራሱ እነዚህን ድጋፍ ለምንድነው ቀጥተኛ እንዳልከው እነሱ ራሳቸውን መከላከል ስለሚችሉ የሚመጣባቸውን ዳፋ ለመቀበል በነገራችን ላይ እስከተወሰነ ጊዜ ነው ቢችሉ እነሱ ከአቅም በላይ የሆነ ችግር ቢመጣ ለምሳሌ የተለያዩ ሰደድ እሳቶችን እኮ በተለያዩ አካባቢዎች ላይ ያሉትን ማየት ይችላል። ሰደድ እሳትም ጎርፍም አሜሪካን በቅርብ ጊዜያት በመናቀው ደረጃ በጣም እሷ እንደውም አንዷ ስምምነቱ ላይ የሌለች ነገር ራሷን አግልላለች የእንትኑ ቀማሽ ብትሆንም ግን አሁንም ይሄንን መቋቋም ይሄ አንዳንድ የተፈጥሮ ሰራሽ የሆነ በሰው ደግሞ መቆጣጠር የማትችላቸው ነገሮች አሉ። በሁኔታዎች ረጅም ጊዜ በኋላ ነው የብዙ ሰው ህይወት የብዙ ንብረት ከወደመ በኋላ የምታድነው ነገር ነው። ዞሮ ዞሮ ግን ሁሉም ነገር በእጅ ሆኖ ማድረግ የምችላቸውን ነገሮች ማድረግ እየቻልክ እንደተባለውም ደግሞ ከሌሎች ሀገራት ተነጥለ ብቻ የምትፋለመው ነገር እስከሆነ ጊዜ ድረስ ነው። መጨረሻ ላይ የዛ ነገር ገፈት ቀማሹ እንደውም ብቻ ነው ልትሆን ትችላለህ፣ ሌላው እኮ ሊሰራ ይችላል። እና ዞሮ ዞሮ ገፈት ቀማሾች ነንና ይሄንን ለመቋቋም የሚያስችለን አንተ ይሄን እንዳልከው ለመቋቋም የሚያስችል ድጋፍ ያስፈልጋል። ቅድም እንዳልኩት ምጽዋት አይደለም፣ ምጽዋት ሳይሆን ይሄ በእርግጥ አንዳንድ ነገሮች የውዴታ ግዴታ መሆኑን አሁንም ታሳቢ እናደርጋለን። ለዛም ነው እነሱ ችላ ያሉት ለምንድን ነው ወጪ ነው ለዚህ ጉዳይ ትልቁ ጥንካሬው የነበረው ነው አሁን ድክመቱ የሆነው የተባለው። ምክንያቱም ኤንዲሲው የልቀት ቅነሳውን በራስ ፈቃድ ማድረጉ በጣም ጥሩ ነበረ እንደ ጅማሬ። ከዛ ድክመቱ መቼ የሆነ ግዴታ አልነበረውም። ተከታትሎ እቅዳቸውን ያቀርቡ ለሀገራት የ5 ዓመት ይሄንን ያህል ካርቦን ኢሚሽን ቀንሳለው እሱን ተከታትሎ ፎሎ አፕ አድርጎ መቀነሳቸውንና ለመቀነሳቸውን እያጣራ አይደለም። እንዲያውም አሁን 1.5 ነው 1.5 ዲግሪ ሴልሺየስ ያለው ያለምን ሙቀት ሳይንቲስቶች ወይም ደግሞ መረጃዎች የተለያዩ መረጃዎችን ሳይ በ2030 ነው ያልነው ያን ነገር ማሳክ አይሆንም። ምክንያቱም እየተወጡ አይደለም ሀገራት ያሉትን ነገር ኢቭን እየጨመረ ነው። አሁን ቅድም አንተም እንቀንሳለን ካልንበት ጭራሽ እየጨመረ ነው የመጣ ነው። ስቲል ምንድነው እናደርጋለን ያልነውንም ነገር ቅድም እንደ አሳሪ የሚለው ላይ ትንሽ አጽንኦት መስጠት ስለፈለኩኝ ነው። ግዴታ ቢኖር ማለት ግዴታ አይደለም፣ የውዴታ ግዴታ ነው አንደርስታንድ እናደርጋለን። የተፈጥሮ ግዴታም የራስ ግዴታ ነው። ምክንያቱም እኛ ሰርቫይቭ የምናደርገው ዓለምም ይሄ ግሎባል ዋርሚንግ የምንለውም እያየ ነው ያለ ነው። ያለ ሙቀት መጨመርም ሁሉ ነገር የሚሆነው እኛ ሰርቫይቭ ስናደርግ ሀገራት ደግሞ የገቡትን ቃል መጠበቅ ሲችሉ ነው። ቢያንስ የገቡትን ቃል አሉ። ብዙ አማራጮች እየመጡ ነው። አሁን አንዱ ቴክኖሎጂ የሰጠን ጸጋም አለ። ከዛ ውጪ ደግሞ ብዙ አማራጮች እየመጡ ነው። ኢንዱስትሪያላይዜሽን አንዱ አማራጭ ሆኖ ነበር የመጣው። አሁን ደግሞ ወደ ሌላ ዘርፍ የምንቀየርበት ጊዜ የመጣ ይመስለኛል። እና እድሎችም አሉና ለምንድን ነው በፍጥነት ወደዛ መግባት ያልቻልነው? ለምንድን ነው መተግበር ያልቻልነው የሚል ጥያቄ ይመጣብኛል። እኔም የምጠይቀው ነገር ነው። ጥያቄ ወደ አንተ እኔም የምጠይቀው ነገር የጋራ ጥያቄ ነው። እንዳልኩሽ ከ1824 ጀምሮ ይሄ ጉዳይ መጠየቅ ጀምሯል። በተለይ ደግሞ በጣም ከፍተኛ የሆነ የኢንዱስትሪ እንቅስቃሴ የነበረበት ሁለተኛው የኢንዱስትሪ አብዮት ያኔ ያው ኤሌክትሪክ የመጣበት የሬልዌይ የተሰራበት ምናምን ብዙ ነገሮች የመጡበት ነው። የዓለም ኢኮኖሚ አሁን ያደጉ ሀገራት ምንላቸው ኢኮኖሚያቸው በአጭር ጊዜ ውስጥ እንዲመነደግ ያደረገው ሁለተኛው የኢንዱስትሪ አብዮት መነሳት ነው መምጣት ነው። ይሄ በተከሰተ ይሄ እንግዲህ 1871 አካባቢ ነው የኢንዱስትሪ አብዮቱ የተነሳው እያሉ ነው። ይሄ ከመምጣቱ በፊት 1824 ላይ ግን ጥያቄዎች ነበሩ።
የካርበን ልቀት የካርበን ዳይኦክሳይድ ልቀት የዓለምን ግሪንሃውስ ጋስ እየበከለ ነው እሱ ደግሞ ለሰዎች አደጋ ነው ሚል ነገር 1824 ላይ መወራት ጀምሯል የመጀመሪያው የኢንዱስትሪ አብዮት ላይ የተገኘው ትልቁ እንትን ስቲም ኢንጂን ነው ወይም የእንፋሎት ኃይል ማመንጫዎች ናቸው በቃ ትልቁ ግኝትና ዓለምን ወደ ኢንዱስትሪ የመራው እሱን ታው ገና ከመጀመሪያው ገና እንጭጭ እያለ ታው ይሄ አያዋጣም የፎሲል ፊውል አያዋጣም ታዳሽ ኃይል መጠቀም አለብን እየተባለ እየተወራ ሁለተኛው የኢንዱስትሪ አብዮት 1871 ላይ ፈነዳ ጥፋት ላይ ሌላ ጥፋት ይሄኔ ኤሌክትሪክሲቲ መጥቷል እኮ የኤሌክትሪክ ኃይል ማመንጫ መጥቷል ግን ያንን መተካት አልቻለም በደንብ እንደውም በደንብ በቃ በኋላ የነዳጅ ኃይል መጣ በቃ አቀጣጣለው መጀመሪያ የተፈለገውን ያክል ውጤታማ ካለመሆኑ ጋር ተያይዞ መሰለኝ አይደል እሱ የድንጋይ ከሰል ነበር እንትኑን ኤፊሺየንሲው ወይም ደግሞ ውጤታማነቱ የኤነርጂ ውጤታማነቱ በእነዚህኞቹ የተሻለ ነው ያኔ በነበረው አሁን ግን ትልልቅ የሃይድሮ ኤሌክትሪክ ወይም ደግሞ የውሃ ኃይል ማመንጫዎች ትልልቅ መገንባት ትችያለሽ እነሱን ቀጥታ በግሪድ ወደ ኢንዱስትሪዎች ማድረስ ትችያለሽ እንደሱ አይነት ስርዓት መጠቀም ትችያለሽ ትልቅ አማራጭ አሁንም ድረስ 2023 ይመስለኛል የተጠና አንድ ጥናት ያየው 80% የኢንዱስትሪ ኃይል ግብአት ከፎሲል ከነዳጅና ከድንጋይ ከሰል እንዴት ይሄን ሁሉ ዘመን እየተነገረ ታው እየተባለ እንዴት ነው እንደዚህ አይነት ነገር የምናረገው አሁን እኛ ሀገር ስታይ አዳጊ ሀገሮችን ስታይ በአብዛኛው መሰረታቸው ታዳሽ ኃይል ነው ኢትዮጵያ ነው ሰጅ ለምሳሌ ትልቁ የኢንዱስትሪ ግብአት ኤሌክትሪክ የምታገኘው ሃይድሮ ፓወር ኢንዱስትሪዋ በጣም ኢንዱስትሪው እያደገ ነው አሁን መንግስት ትኩረት ከሰጣቸው ዘርፎች አንዱ እና ዋነኛው ትኩረት የሰጠው ጉዳይ የኢንዱስትሪ ዘርፍ ነው ይሄ ሁሉ ኢንዱስትሪ የሚንቀሳቀሰው ኦልሞስት ሁሉም ማለት ይቻላል ኢትዮጵያ ውስጥ ሁሉም ማለት በሚቻል ሁኔታ የሚንቀሳቀሰው በኤሌክትሪክ ኃይል ነው በታዳሽ ኃይል ነው እነሱ ግን ፐርሲስት አድርገዋል ይሄ እኮ አንድ ጊዜ አውጥተሽው በቃ በቀላል በሰላም መስኖር ይሆን አንድ ጊዜ ኢንቨስት እዚህ ላይ ማድረግ አይፈልጉም ወንዞች አሏቸው ምንድነው አሁን ይሄ ጥያቄ የሚያስነሳ ነው ዋይ ለምን የሚለውን ነገር በጣም የኒኩለር ሀብት አላቸው ወደ ኒኩለር እንኳን እንዞር ቢሉ ለግሪን ሃውስ እንትን አስተዋጽኦ ማያበረክት ስለሆነ ኒኩለራቸውን ለጦር መሳሪያ እየተጠቀሙ ኃይላቸውን ግን በኮይልና በነዳጅ ያረጋሉና እኔ ይሄ ለኔም ጥያቄ ስለሆነ ነው የሁሉም ጥያቄ ነው ምናልባት ቅድም እንደተባለው የፓሪሱ ስምምነት አሳሪ ቢሆን አሁን አፍሪካ እየጠየቀች እንዳለችው አሳሪ ስምምነቶች ቢኖሩ ያ አሳሪ ስምምነት ወደዚህ እንዲመጣ ያደርጋል በፕሮቶኮል ብቻ በዝም ብሎ በመደበኛ ስምምነቶች ብቻ እንደዚህ አይነት ነገሮች የሚፈቱ አይመስለኝም እኔ ጫና ማድረግ ያለብን እንደ ሀገር ኢትዮጵያም ጫና እያደረገች ያለችው እየጠየቀች ያለችው እንደ አፍሪካ ደግሞ ኮሌክቲቭሊ እየጠየቅን ያለ ነው እንደ አዳጊ ሀገር ደግሞ እንደ ዓለም አዳጊ ሀገር ደግሞ እየጠየቅን ያለ ነው እነዚህ ህጎች የክላይሜት ህጎች አሳሪ ይሁኑ አስገዳጅ ይሁኑ ነው እንዳልከው ነው ኢንቨስትመንቱን ፈርተው ኢንቨስት ማድረጓን ፈርተው እንደገና ደግሞ ይሄ ቁርጠኝነቱን ፈርተው ምን በለው ወይም ደግሞ ችላ ብለው እየተከፈለው ያለው ዋጋ በእርግጥ አሁን ያልካቸው ህመሞች በሀገራችን በአፍሪካ ብቻ ሳይሆን በዓለም ጭምር ያለ ቢሆንም ለምን በዚህ ልክ ትኩረት መንሳት እንደተፈለገ ወይም እንዳልከው ፕሮቶኮል ማሟያ ብቻ ነው ወይ ስብሰባው አንዳንድ ጊዜ የሚል ጥያቄ እንድታነሳም የሚያስገድድ አይነት ነው በእርግጥ ጥሩ እርምጃ ነው በዚህ 10 አመት ውስጥ በተለያዩ ውሳኔዎች የተለያዩ ስምምነቶች በጣም ብዙ ተደክሞበት ነው እዚህ ውሳኔ ላይ እዚህ ስምምነት ላይ የተደረሰው ነገር ግን እነዚህ ስምምነቶች ዞሮ መሬት ላይ መውረድ ካልቻሉ ምንም ጥቅም አለው ብሎ ማሰብ አይቻልምና እኔ ጉዳቶችን ከግንዛቤ በማስገባት እንግዲህ ሀገራት ላይ ያለ አሁንም እኛ እዚህ የምንናገራቸው ነገሮች የምንላቸው ነገሮች የኢትዮጵያ መንግስትም አፍሪካውያን በአጠቃላይ ጫና ማድረግ እንዲችሉ ለምን ሰለባ ከመሆናችን ባሻገር ያንን ለመቋቋም እንቸገረው እኛ ከመሆናችን ጋር ተያይዞ እኛ ደግሞ
አስተዋጽኦአችን ጥቂት ቢሆንም ለመከላከል ያደረግን ያለነው ስራ እጅግ በጣም ብዙ ከመሆኑ ጋር ተያይዞ አሁን በዚህ በ30ኛው ኮፕ ጉባኤ ላይ ትልልቅ የሆኑ ጥያቄዎች ሊቀርቡ ይገባል የሚል ሐሳብ እኛ ጋር አለ። በተለይም ደግሞ ከዚህ ከአንደኛ የፋይናንስ ክፍሉ ጋር ተያይዞ ፍትሃዊነት ጋር ተያይዞ ትልቁ ጥያቄ ይነሳል ተብሎ ይጠበቃልና ይሄ ትልቅ ስራ መሆን ትልቅ መጠይቅ የሚሆን ደግሞ ለተግባራዊነቱ አሁን ያነሳናቸው አስገዳጅ የሆኑ ነገሮች መቅረብ እንዳለባቸው ይሰማኛል። ያ እውነት ነው። አሁን የፓሪሱ ስምምነት ሊሳኩ ያልቻሉባቸው ያወቅናቸው ችግሮች አሉ አይደል? አሁን ያነሳናቸው አስገዳጅ አለመሆን አንዳለ ሁለት የፖለቲካ ወይም ደግሞ የቀደም አሜሪካና አንስተናል የመንግስታትን መለዋወጥ የፖለቲካ ፍላጎት መለዋወጥ ሊሆን ይችላል። አንዳንድ ትልልቅ ልቀትን የሚለቁ ሀገራት ተስማምተው ወይም ሳይስማሙ ብቻ በሆነ ሰዓት ሀሳባቸውን ሊቀይሩ ይችላሉ ወይም ደግሞ አይዲያቸውን ሊቀየር ይችላል። ቋሚ የሆነ አቋም የላቸው። አንድ እሱም ችግር ነው። ሁለተኛ ነገር ደግሞ ይሄ ታሪካዊ ኃላፊነት ወይም ደግሞ እንዴት የበለጸጉ ሀገራትን አንተ እንዳነሳው አትበልጽጉ እንላቸዋለን አታምርቱ ልንላቸው አንችልም የሚል አይነት ስሜት። ሁለተኛ ነገር ደግሞ የፎሲል ፉኤል ምንላቸው ይሄ የነዳጅ ጥገኛ መሆን እየቻልን ነው። አማራጩ ታዳሽ ኃይል መጠቀም እየቻልን ነው አይደለ? ማንጠቀመው ማለት ልናገኘው የምንችለው ጥቅም ወይም ደግሞ ከዛኛው አንፃር ያነሰ ቢሆን እንኳን አፕግሬድ ልናረግበት የምንችልበት መንገድ ይኖራል ብዬ ተስፋ አደርጋለሁ። እነዚህን ካወቅን የፓሪሱ ስምምነት ተፈጻሚ ሊሆንበት ያልቻለባቸውን ምክንያቶች ካወቅን አሁን ብራዚል በሚካሄደው ላይ ደግሞ ይሄንን ኦሬዲ ፊገር አውት አውቀናል። ስለዚህ ያን እዛ ላይ ነው መስራት የሚጠበቅብን። አሁን አንቺ ቅድስቴ እንዳነሳሽው እኛ ኢትዮጵያ አፍሪካውያን ጭምር ነን የገፈቱ ቀማሽ። ፓሪስ ላይ የታወቀውን ድክመት ብራዚል ላይ ያለመድገም ወይም ደግሞ ማወቅ ያስባልነው። እኔ አሁን ይሄን በትልቁ ምስል እያነሳን ነው የኮፕ 30ን ስብሰባ መሰረት አድርገን እያነሳን ስለሆነ ግን እነዚህ ነገሮች የመጡት በአጠቃላይ እነዚህ ነገሮች እዚህ ደረጃ ያደረሱን በሰው ምክንያት ነው። ለነዚህ ነገሮች አስተዋጽኦ ያደርገው ሰው ነው። ሁሉም ሰው ነው የራሱን ጠጠር አስቀምጧል እና አሁንም ይሄንንም መከላከል የሚችለው ሰው ነው። ምናልባት in the long run እነሱ እየተስተካከሉ ቢመጡ እኛ ኮንትሪቢዩሽናችንን ወይ እኛ አስተዋጽኦአችንን ከቀጠልን ወይም ከገፋንበት በፍጥነት እየገፋንበት ከመጣን የሆነ ጊዜ ላይ እንደነሱ ማንሆንበት ምክንያት የለም። ቀደም እንዳልኩት እነሱ መቋቋም የሚያስችል ኢኮኖሚ አላቸው ስለገነቡ ነው። መቋቋም የሚያስችል የተለያየ አይነት ቴክኖሎጂ አላቸው። በበጎ መልኩ ተጽዕኖ ካልፈጠርን አደጋው እኛ ላይ ከፋ ይሆናል። ስለዚህ አሁን አረንጓዴ አሻራ ሲባል ችግኝ ተከላ ሲባል አካባቢያችንን መንከባከብ ሲባል የተራቆቱ መሬቶችን መልሶ ማልማት ሲባል እነዚህ ነገሮች ሲባል ቶሎ መነሳት ያለብን ለዚህ ነው። ጉዳቱ የእያንዳንዳችንን ቤት ያንኳኳል። አሁን ዓለም እየተጨነቀች ያለችው ትናንት ሰዎች በሰሩት ስራ ነው። ግዴታ አረንጓዴ አሻራ መርሃ ግብር እስኪጀምር መጠበቅ የለብንም። ሁሉ ጊዜ ዛፍ ተከላ ውስጥ መሆን፣ ሁሉ ጊዜ የሆነ የሚተከል ነገር መኖር፣ ውሃም ጭምር እኮ ነው። በቃ ዛፍ ስተኪ ውሃም አብሮ ይመጣል። አንዱ የአማዞን እኮ ውሃ በማመንጨትም ነው። በቃ የሚገራርሙ ወንዞች ናቸው ከዛ የሚመነጩትና የማይነጥፍ እና ዛፍ ምግብም ውሃም ነውና መትከሉ የግድ ነው። ከዚህ ጋር ተያይዞ እንደው በዚሁ በኮፕ 30 ላይ የሚጠበቁ ሊነሱ የሚገቡ ከዚህ ጋር ተያይዞ አሁን ያነሳቸው ከነሳቸው ነገሮች አንዱ የሚጠበቅ ነው። የአየር ንብረት ግቦችን ማሳደግ ትልቁ የሚጠበቅ ነገር ነው። ከዚህ በኋላ NDC የምንለው የልቀት መጠኑን መቀነስና ከዚህ ደግሞ ግቦቹ ማሳደግ ከዚህ ቀደም ቃል የገቡባቸው ነገሮች አሉ። እንደዚህ እንሰራለን፣ እንደዚህ እንቀንሳለን፣ እንደዚህ ደግሞ እናስተካክላለን። እነዚህ የፋይናንስ አይነት ነገሮች የተቀመጡ ግቦች አሉ፣ የተቀመጡ ስምምነቶች አሉ። እነዚህን ማሳደግ አንዱ የሚጠበቅ ነገር ነው። ሌላኛው የፋይናንስ ፍትሃዊነቱን ማረጋገጥ አንዱ ከዚሁ ከኮፕ 30 ጉባኤ የሚጠበቅ ነው። የተፈጥሮ ጥበቃ ደግሞ አሁን ያነሳናቸው ራሳችን ሲጀመር ራሱ ስምምነቱ አስገዳጅም ወይም ደግሞ በፈቃደኝነት ላይ የተመሰረተው አንድም ሀገራት በራሳቸው የአካባቢ የአየር ንብረት የአካባቢ ጥበቃ ላይ እንዲሰሩ የአፈር መሸርሸርን የዛፍ መመንጠርን እንደዚህ ያሉ በተለይ አንዳንዴ በሰው ሰራሽ ምክንያት የሚነሱ እሳቶች አሉ አይደለ? ሰፋ ያሉ ፓርኮቻችንን እያቃጠሉ የሚገኙ እኛ ማንሳት የምንችለው እንደ ሀገራችን ያለውን ስለሆነ እንደዚህ ያሉ ኢትዮጵያ አንድ ሀገር ናትና መከላከል በምትችለው ደረጃ የአካባቢ ጥበቃ ላይ
መስራት እንድትችል ሌሎችም ሀገራት በተመሳሳይ እነዚህ ከሚነሱት ውስጥ ነውና የትግበራ ስብሰባ ደግሞ አሁን እንዳለው አይነት ከዚህ በፊት የተገቡ ስምምነቶች ተተግብረዋል ላይ ያልተተገበሩም ወይ ምን ያክል ነው በዚህ ደረጃ በዚህ % ብለው እንደተባለው ሪፖርት ይቀርባል እቅድ ይቀርባል እነዚህ ስብሰባዎች ደግሞ ቅድም ባልናቸው አሳሪ ህጎች አሳሪ መወሰኛዎች ሲቀመጡ ቅጣትም ሊሆን ይችላል ግዴታም ሊሆን ይችላል በእነዚህ መልኩ ሲቀመጡ የበለጠ የዚህን ስብሰባ ውጤታማነት ማረጋገጥ ይቻላል በነገራችን ላይ አሁን እንግዲህ በብራዚል ትንሿ ከተማ ላይ የተደረገው ጉባኤ እጅግ በጣም ትንሽ ከተማ እንደመሆኗ ምንም አልነበራትም አማዞን መሄጃ መንገድ ናት ወይ መሸጋገሪያ ናት ቱሪስቶች ለማየት ሲሄዱ የሚሸጋገሩባት ናት እና አሁን ለእንግዶች ተብሎበት የተለያዩ መሰረተ ልማቶች ናቸው የተሰሩባት እና እንደዚህ ከተማውን አሳድገው በዚህ ልክ ተዘጋጅተው የእንግዶች መቀበያ ማረፊያ ተሰርቶ እጅግ በጣም ብዙ ዋጋ ተከፍሎበት ግን ያ ስብሰባ ፍሬ ከሌለው ድካሙ ብዙ ነውና የሚደረጉት ስብሰባዎች ላይ ኢትዮጵያም ሆነች ሌሎች አፍሪካ ሀገራት ሌሎች የዓለም ሀገራት ወደ 192 ሀገራት እዚህ የአባባልነት አሉና እነዚህ ሀገራት የበለጠ ጫና መፍጠር እንዳለባቸው ይሰማኛልና ትልቁ ከነሱ የሚጠበቀው ይሄ ነው ታጭሩ እንግዲህ የፓሪሱ ስምምነት ከተፈረመ በኋላ ያለውን ስምምነት ትግበራውንና አጠቃላይ ቀጣይ አቅጣጫዎች በደንብ የምናይበት እንደሚሆን ተስፋ እናደርጋለን ኢትዮጵያም ጥያቄዋ በደንብ አድርጎ ተሰሚነትና መልስ የሚገኝበት ይመስለኛል እንዳነሳችሁት ነው የሚጠበቁ ነገሮች ባይዘው ተግዳሮቶችም ናቸው በያስባለሁ ይሄ ኤንዲሲ ቅነሳው ያደጉት ሀገራትና ያላደጉት ሀገራት በማደግ ላይ ያሉ ሀገራት የሚያቀርቡት መጠን እኩል አይደለም እሱን መስማማት ላይ መድረስ ይሄ ትራንዚሽኑ ከዚህ ከፎሲል ፊውል ምንላቸው ትራንዚስ ለማድረግ ስምምነቱ ፋይናንሻል ስምምነቱ ራሱ ከ$100 ቢሊዮን በላይ የሚሆነውን ገንዘብ ከየት ነው የምናወጣው ከግሉ ዘርፍ ነው ወይ ከኢንዱስትሪ ነው ወይ ጋቨርንመንት ወይ መንግስት ነው ወይ የሚመድበው የሚለውን ሁላ እንትን ይጠበቅ በጣም ብዙ በወሰን ይጠበቅባቸዋልና እነዚህ የሚጠበቁት ጉዳዮች እንደ ተግዳሮቶችም ሆኖ ግን በጣም በብዙ ውይይትና እንትን ወደ አንድ ስምምነት የሚመጡበት እኛም የምንጠቀምበት አፍሪካም ባንደው ከምታደርገው አስተዋጽኦ አንፃር ጉዳቷ የትየለሌ ስለሆነ ከዛ የምንታከምበት አይነት ጉባኤ አውትካም ያለው ውጤት ያለው ጉባኤ ይሆናል ብዬ ተስፋ አደርጋለሁ እንዳቀድነው እንዳሰብነው እንግዲህ የዓለም የሙቀት መጠን 1.5 ዲግሪ ሴልሺየስ ደርሶ ሆኖ ጉባኤው ላይም ተሳክቶላቸው ማየት ተስፋችን ነው ጥሩ ቆይታ ነበርና አጠቃላይ በጣም ጥሩ ጊዜ ነበረን አመሰግናለሁ ኪድና ይገናል እናመሰግናለን ውድ ተመልካቾቻችን እናንተ ማብራችሁን ስለቆያችሁ ከልብ እናመሰግናለን በቀጣይ ሌላ ወቅታዊ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን